ማቴዎስ ወንጌል ምዕራፍ 28 ከቁጥር 1 እስከ 19። ቅዳሜ ሌሊት በእሑድ አጥቢያ ማርያም መግደላዊትና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆ ታላቅ ንጽጽውታም ሆነ የእግዚአብሔር መልአክ ከሰማይ ወርዷልና፣ ቀርቦም ከመቃብሩ አፍ ላይ ያለችውን ድንጋይ አንከባሎ በላዩ ላይ ተቀመጠ። መልአኩ እንደ መብረቅ ልብሱም እንደ በረድ ነጭ ነበረ። ከግርማውም የተነሳ መቃብሩን የሚጠብቁ ታወኩ፣ አንድ ቡድንም ሆኑ። ያም መልአክ መለሰ፣ ሴቶችንም እንዲህ አላቸው፣ እናንተስ አትፍሩ፣ የተሰቀለው ኢየሱስን እንደምትሹ አውቃለሁና፣ ከዚህም የለም፣ እሱ እንደተናገረው ተነስቷል። ነገር ግን ኑና ተቀብሮበት የነበረውን እዩ። ፈጥናችሁም ሂዱና ለደቀ መዛሙርቱ እንደተነሳ ንገሯቸው። እነሆ ወደ ገሊላ ይቀድሟችኋል፣ በዚያም ታዩታላችሁ። እነሆ ነገርኳችሁ። እነዚያም ሴቶች በፍርሃት በድንጋጤ በታላቅ ደስታም ፈጥነው ሄዱ፣ ለደቀ መዛሙርቱም ይነግሩት ዘንድ ሮጡ። ለደቀ መዛሙርቱም ሊነግሩ ሲሄዱ ጌታ ኢየሱስ በመንገድ ላይ ተገለጸላቸውና እንዴት ናችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። ከዚህም በኋላ ጌታ ኢየሱስ በፍርሃት አትፍሩ፣ ሂዱና ወደ ገሊላ እንዲሄዱ ለወንድሞቼ ንገሯቸው፣ በዚያም ያዩኛል አላቸው። እነዚያም ሴቶች ከላይ ከሄዱ በኋላ ወታደሮች ወደ ከተማ ገብተው የሆነውን ሁሉ ለካህናት አለቆች ነገሩ። እነሱም ተሰብስበው ከሽማግሌዎች ጋር መክረው ለወታደሮች ብዙ ወርቅ ሰጧቸው። እንዲህም አሏቸው፣ እኛ ተኝተን ሳለን ወደ ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ። ይህ ነገር በአሕዛብ ታላቅ ዘንድ በአሕዛብ አለቃ ዘንድ የተሰማ እንደሆነ እናሳምነዋለን፣ እናንተም እናድናችኋለን። ነገራችሁንም እውነት እናስመስለዋለን፣ እንዳታዝኑ እናደርጋለን። ወታደሮቹም ገንዘቡን ተቀብለው እንደመከሯቸው አደረጉ። ይህም ነገር እስከ ዛሬ ድረስ በአይሁድ ዘንድ ሲነገር ይኖራል። 11 ደቀ መዛሙርቱ ግን ጌታ ኢየሱስ ወዳዘዛቸው ወደ ገሊላ ተራራ ሄዱ። ባዩትም ጊዜ ሰገዱለት። እኩሌቶቹ ግን ተጠራጠሩ። ጌታ ኢየሱስም ቀረበና የሰማይና የምድር ስልጣን ሁሉ ተሰጠኝ ሲል ተናገራቸው። ሂዱና አሕዛብን ሁሉ አስተምሩ፣ ስታጠምቋቸውም በስመ አብ ወወልድ ወመንፈስ ቅዱስ በሉ። ያዘዝኳችሁን ሁሉ ይጠብቁ ዘንድ አስተምሯቸው። እኔም እስከ ዓለም ፍጻሜ በዘመን ሁሉ ከእናንተ ጋር እኖራለሁ አለ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። የማርቆስ ወንጌል ምዕራፍ 16 ቁጥር 1 እስከ 20። ወሶራ አለፈት ሰንበት ማርያም መግደላዊት ማርያም ያዕቆብ ሰሎሜ ተሳየጣ። ሰንበትም ባለፈ ጊዜ ማርያም መግደላዊት የያዕቆብ እናት ማርያምና ሰሎሜ መጥተው ሥጋውን ሊቀቡ ሽቱ ገዙ። መጀመሪያው ሰንበትን እጅግ ገስግሰው ወደ መቃብር ሄዱ። ፀሐይም በወጣ ጊዜ እርስ በርሳቸው ደንጊያው ከመቃብሩ አፍ ላይ ማን ያነሳልናል አሉ። ሮጠውም ድንጋይቱን ተነስታ አዩአት። እርሷም በጣም ታላቅ ነበረች። ወደ መቃብሩ በገቡ ጊዜ አንድ ጎልማሳ ንጹሕ ልብስ ለብሶ በስተቀኝ ተቀምጦ አዩና ደነገጡ። መልአኩም እንዲህ አላቸው፣ አትደንግጡ። የተሰቀለውን የናዝሬቱን ኢየሱስን ትሻላችሁን? ተነስቷል፣ ከዚህስ የለም። የተቀበረበትን ቦታ እነሆ። ነገር ግን ሂዱና ለደቀ መዛሙርቱና ለጴጥሮስ ወደ ገሊላ እንዲቀድማቸው ንገሯቸው። ለነገራቸውም በዚያ ያዩታል። ከመቃብርም ወጥተው ሸሹ። ፍርሃት ድንጋጤም ይዟቸዋልና ስለፈሩ ለማን አልተናገሩ። በእሑድ ሰንበትም ከተነሳ በኋላ 7 አጋንንትን ላወጣላት ለመግደላዊቱ ማርያም አስቀድሞ ታያት። እርሷም ሄዳ ከእሱ ጋር ለነበሩት
ሲያዝኑ ሲያለቅሱ ሳሉ ነገረቻቸው። እነርሱ ግን እንደተገለጠላትና ሕያው እንደሆነ በሰሙ ጊዜ አላመኗትም። ከዚህም በኋላ ከእነርሱ ለሁለቱ ወደ ጫካ ሲሄዱ በሌላ መልክ ተገለጠላቸው። እነርሱ ደግሞ ሂደው ለባልንጀሮቻቸው ነገሩ፣ እነርሱንም አላመኗቸውም። ከዚህ በኋላ ደግሞ 11ዱ ለምግብ ተቀምጠው ሳሉ ተገለጠላቸው። ስለ ሃይማኖታቸውም ጉድለት፣ ስለ ልባቸውም ጽናት ገሰጻቸው። እንደተነሳ አይተው የነገሯቸውን አላመኗቸውምና። ደግሞም እንዲህ አላቸው፣ ወደ ዓለም ሁሉ ሂዱ፣ ለፍጥረትም ሁሉ ወንጌልን አስተምሩ። ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበታል። ይህች ምልክት በስሜ የሚያምኑትን ትከተላቸዋለች። በስሜ አጋንንትን ያወጣሉ፣ በሌላ ቋንቋም አዳዲስ ነገር ይናገራሉ። የምድር አራዊትን በእጃቸው ይይዛሉ፣ የሚጎዳቸውም ነገር የለም። ቢበሉ ቢጠጡም የሚነካቸው ነገር የለም። በድውያን ላይ እጃቸውን ይጭናሉ፣ ይዳስሳሉ፣ ድውያኑን ይፈወሳሉ። ጌታ ኢየሱስም ከነገራቸው በኋላ ወደ ሰማይ አረገ፣ አባቱም በእግዚአብሔር ቀኝ ተቀመጠ። እነርሱም ወጥተው ጌታም እያገዘ ቃሉንም በተከታታይ ተአምራት እያጸናላቸው በአራቱ ማዕዘን አስተማሩ። ጆሮ ያለው ይስማ። ከሉቃስ ወንጌል እሁድ በተባለ ሰንበትም በጠዋት ማልደው ገስግሰው ወደ መቃብር ሄዱ። ያንን ያዘጋጁትን ሽቱ ወሰዱ። ሌሎች ሴቶችም አብረዋቸው ነበሩ። ያቺን ደንጊያ ከመቃብሩ ላይ ተንከባላ አገኘዋት። ወደ መቃብርም ገቡና የጌታ የኢየሱስን ሥጋ አላገኙም። ስለዚህም ነገር የሚሉትን አጥተው ሲያደንቁ ሁለት ሰዎች ከፊታቸው ቆመው ታዩአቸው። ልብሳቸውም ያንጸባርቅ ነበር። ፈርተውም ፊታቸውን ወደ ምድር አዘነበሉ። ሕያውን ከሙታን ጋር ለምን ትስታላችሁ? ተነስቷል፣ ከዚህስ የለም አሏቸው። በገሊላ የሰው ልጅ ክርስቶስ በኃጢአተኞች ሰዎች እጅ ተላልፎ ይሰጥ ዘንድ አለው። ይሰቅሉታል፣ ይገድሉታል፣ በሦስተኛው ቀን ይነሳል ያላችሁን ቃሉን አስቡ አላቸው። ቃሉንም አሰቡ። ከመቃብር ተመልሰው ለ11ዱና ለባልንጀሮቻቸው ሁሉ ይህን ነገሯቸው። እነዚያም ማርያም መግደላዊት፣ ዮሐና፣ የያዕቆብ እናትና ማርያም ናቸው። አብረዋቸው የነበሩት ባልንጀሮቻቸው ለሐዋርያት ይህን ነገሯቸው። ይህም ነገር በፊታቸው እንደ አእምሮ ማጣት ሆነ፣ አላመኗቸውም አሏቸውም እንጂ። ጴጥሮስም ተነስቶ ወደ መቃብር ገሰገሰና ዘልቆ ተመለከተ። በፍታውንም ለብቻው ተቀምጦ አየና የሆነውን እያደነቀ ተመለሰ። ከኦሪትና ከነቢያት አንዲት ቃል